አቶ አለሙ ከሄርሜላ ጋር እንግዲህ ሁለታቸው እንደቀጠለ ነው። ባለፈው በአምላክ ከመስሪያ ቤቱ ደርሶባቸው ነበር። አሁንም ደግሞ ክላሱ አስገብቶ ሚስቱ ስለሌለች በሚስቱ ላይ እንግዲህ ሊማግጥባት እየሞከረ ነው አቶ አለሙ ማለት ነው። ያንንም ደግሞ ሄርሜላ በጣም ፈርታ ነበር። ሚስትሳ ስትለው የለችም ችግር የለውም እያለ ከዚያም በኋላ ሲጨቃጨቁ ታፈሱ። ከበር ላይ ሆና አዳመጠቻቸው። በዛ ላይ እዚህ ቤት ውስጥ መገናኘት የለብንም ውጭ ላይ ነው እንጂ አሁን ሰው ይመጣል እያለች ስታስጨንቀው፣ በቃ ማታ እንገናኛለን፣ ማታ ሚስቴ የለችም እዛ አታድርም ብሎ ሴላት ወጡ ማለት ነው። በስተመጨረሻ ግን እንትና እንግዲህ በአምላክ የቤት ውስጥ የለም ነበር። ታፈሱ አስጨነቃት አቶ አለሙ። ቢሆንም ታፈሱ ምንድን ነው ያደረገችው? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወድና የተከበራችሁ ቤተሰቦች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ብያላችሁ። ሰላማችሁ ብዝት ይበል። ሰብስክራይብ ያድርጋችሁ አበረታቱኝ። እንግዲህ ህብሰትዬ አሁን ላይ ያው በጣም እየተጨናነቀች ነው። ምክንያቱም ያው ደስታዋ እዛ ቤት እሷ በአምላክ ነበር። አንደኛ በአምላክን ትወደዋለች፣ ሁለተኛ ያላት ሰው እንግዲህ በአምላክ ነው። በዛ ላይ አምላክ ደግሞ በጣም እየተበሳጨ በሄርሜላ ስራ እንግዲህ ሄርሜላ እያበሳጨችው ነው። ያው ሄርሜላ እንኳን ሳትመጣ አንዳንድ ጊዜም እንደውም መካከል ላይ በጣም ፍቅር እየሰጣት ነበር። ነገር ግን ሄርሜላ ተመጣች እና ያንን ፎቶ እንግዲህ ይዛ እያስፈራራች ገንዘብ እየተቀበለችው እና ለህብሰት ጋር እልከዋለሁ ይሄን ፎቶ እያለች ስታናደደው በጣም እየተበሳጨ ህብሰትንም እንግዲህ ክፉ ፊት እያሳያት ነው ማለት ነው። እንግዲህ ህብሰት አሁን ላይ በጣም እየተጠራጠረችም ተስፋም እየቆረጠችም ደህና ናት፣ ግን በጣም ውስጧ እየተረበሸ ነው ያለው ማለት ነው። ባለው ነገር ባየችው ነገር እንደገና በአምላክ የሚያሳያት ነገር ሲርቃ ምናምን ነገር ደግሞ ባለፈው በማንም ላይ አቋም አይኖሽ እያላት ነበር ማለት ነው። ማንም የለሽም ራስና ራስሽን ብቻ እያላት ነበር። እንዲሁም ደግሞ እንግዲህ የእንጀራ እናቷ ምግብ ልታብላ ግዴታ እንደውም አልበላ ብላ በአምላክ ሊበላው ስል እጁ ላይ እንግዲህ እንዳለ ምግቡ አስደፍተው ነበር ማለት ነው። ያው በአምላክ ታፈሱን አደራ ብሏት አሁን ላይ ታፈሱ በጣም እየተባበረችው ነው ማለት ነው። መድኃኒቱን እያደረገችበት አይደለም። እንጀራ እናቷም እንግዲህ ከአቶ አለሙ ጋር ምንድነው ልጅዮ መድኃኒቱ አይሰራም እንደ እያሉ ይጨቃጨቃሉ። ታፈሱ ግን ያው በአምላክ ስለምትወድ ያላትን ነው። አሁን ላይ ደግሞ አብነት ከአቶ አለሙ ጋር እንግዲህ የሚሰራውን ስራ አስፈርማት ብሎት ወደ መጨረሻው እየሄደ ነው ማለት ነው። እንግዲህ በአምላክ ደውሎ ላስፈርማት ወይ አስፈርም እያለች ነው ድርጅቱን እያለ ነበር። በአምላክ እየነገሩ ነበር። እንግዲህ ምንም አማራጭ የለም። ምክንያቱም ባለፈው ገንዘቡን ለመስጠት ነው እንሞክራለን ብለው ነበር የድርጅቱን የሚያጫርተውን፣ ነገር ግን አልቻሉም። በቃ አስፈርማትና ከፈረመች በኋላ በቃ መላ እንፈልጋለን ብሎት ነበር ማለት ነው በአምላክ። እሱም ቤት መጥቶ ሆነ ቦታ ውሰደኝ ስትለው ህብሰትዬ አልወስድሽም ቸኩል ያለው ሲላት በጣም ጭንቅ ብሎት በአምላክ ግራ ገብቶት ነበር። ማነው አብነት ግራ ገብቶት ነበር። በአምላክ መጣለት ማለት ነው። ከዚህም በኋላ እንግዲህ አስመሳያ እንግዲህ ጓደኛዋ ሄርሜላ ከወዲያም ከወዲህም እያለች በጣም እንደውም አማራጭ እየሰጠቻት ነበር ማለት ነው። አሁን እዚህ ቤት በጣም ብዙ ብር ብታገኝና ብትሰጂ ምንድን የምታደርጊው ነበር እያለች ያለችው። ለአንቺ ነው የምሰጥሽ፣ አንቺ ችግርተኛ ነሽ፣ የዋህ ናት እኮ ህብስት ማለት አስመሳይ እንግዲህ መሆኗን አላወቀችም። እንደዛማ ከሆነ ይቅርታ ታደርጊልኛለሽ፣ በቃ የፈለኩትን ሁሉ ላደርግና ይቅርታ ጠይሻለሁ እያለች በጭንቅላቷ እያሰበች ነበር። እንግዲህ ክፉ ሄርሜላ አስመሳያው ማለት ነው። ታፈሱ እንግዲህ በጣም ደንቋት አለ። እንደውም እንግዲህ አሰሪዋን ትዳር አለኝ ትላለች አላየቻችሁም እያለች እንግዲህ የአቶ አለሙ ሚስት ደግሞ ወደ መንገድ ሄዳለች። እንግዲህ የለችም ማለት ነው። ሄርሜላ ባሏን መቀማቷን ቁብ የላትም ትጎርሳታለች ሄርሜላ ማለት ነው። ብታያት እና ብትመጣ በዛ በንዴቷ እንኳን አይደለም እንደዛ አድርጋ ገና ስትናደድ እንዴት እንደምትሆን አይኗ እንደምገለብጠው ያተወው እንግዲህ አለሙ ሚስት ማለት ነው።
እንግዲህ ታፈሱ ምንድን ነው ያደረገችው? እንደምንም ብላ ያው አይታለች ሰምታለች የተባባሉትን ነገር ሄርሜላና አቶ አለሙ ማለት ነው፣ ማታ ሲቀጣጠሩ ማለት ነው። ከዛ ሄደ እንግዲህ አለሙ ወይም አቶ አለሙ መጥተው ከሄርሜላ ቁጭ እንዳለች ህብስቴን እንዴት ነሽ ምናምን እያለ እየጠያየቃት ደህና ነች ጓደኛሽ እኮ አሪፍ ነው ምናምን ነገር እያለ ሲያሞግስ እንግዲህ እሷ በሆዷ በጣም እያብሰለሰለች ነበር ክፋቱ ማለት ነው። ጥሩ ቤተሰብ አለሽ እንኳን ለእድሜ ለቤተሰቦችሽ እያለች እሷም ደግሞ እያለች ነበር ሄርሜላ ማለት ነው። እና ጉዱን አታውቂም አንቺ ጉዱን ብነግርሽ ታዝኔ ነበር እያለች እሷም ስትል እንግዲህ አቶ አለሙ ወደ ውጭ ሄዱ ማለት ነው። እሷም ተከትላ እየሮጠች ሄደች ማለት ነው። አትሄጂ ብትላት እኮ ብቻዋን ጥላት አይ እሄዳለሁኝ ማታ እመጣለሁ አለቻ። ማታ ለብሰት እኮ አይደለም ማታ የምትመጣው ለቀጠሮ አለ አቶ አለሙ ነው ማለት ነው። ከዚያም እንግዲህ ታፎሱን በጣም አስጨንቆት ነበር። ክፍት ሲያረጉት በራፉን ሲያሸኮሽኩ ያዳመጠች በር ላይ ተለጠፈ ማለት ነው። ታፈሱ እንዴት እንደደነገጠኝ። ከዚያም በኋላ ጨንግጥቱ እንግዲህ አቶ አለሙ ወደ ውስጥ አስገብቶ ምን ሰምተሻል እያለ ምንም አልሰማሁም እያለች እንግዲህ አሳመነችው። ከዚያም ምን ለማንም እንዳትናገሪ ከተናገርሽ አለቀሽም እያለ አስፈራራት ማለት ነው። ነገር ግን እሷ በአምላክ ግዴታ ማወቅ አለበት ብላ በአምላክ ስልክ ደውላ ነግረዋለች ማለት ነው። ያው መናገር አልፈለገችም ነበር ግን ደግሞ ስለሚያውቅባት ታፈሱ የሆነ ነገር መናገር ስትፈልግ በጣም ትንቆራጠጣለች ምናምን ትተባተባለች እና አለቀቃትም ማለት ነው። ከዛ በአምላክ የተፈጠረውን ነገር ንገሪኝ የሆነ ነገር ተፈጥሯል ብሎ አስገደዳት። ከዛ ማታ እንደተቀጣጠሩና ሄርሜላና አቶ አለሙ እንግዲህ ግንኙነታቸውን እንዲያጠበቁ ነገረችው ማለት ነው። ምንድን ነው የሚሰሩት ታዲያ ማታ ምንድን ነው የሚሰሩት አላላትም። ከዚያም በኋላ አይ ምን ይስሩ አላውቅም፣ ግን ተቀጣጥረዋል አንተ እንድታይ ነው ብላ እንግዲህ ነገረችው ማለት ነው። ከዚያም በኋላ እሷ ትታ ሄደች። እንግዲህ በአምላክ ማታ ምን እንደሚሰራ እና ያደም ብሎ እንግዲህ ይጠባበቃቸዋል። ማታ እንግዲህ አሁን ዝጋ በአምላክ መረጃ መያዝ አለበት። አንደኛ ለአቶ አለሙንም መረጃ ተያዘበት የሚፈለገው ነገር ማድረግ ይችላል። ሁለተኛ ደግሞ ሄርሜላን ራሱ እንደዚህ ታሰራራበትን መረጃ ከያዘ ያሸንፋቸዋል። ህብሰትና በአምላክ እንግዲህ ጥሩ ነገር ይመጣላቸው ወደፊት ይመስለኛል። ከዚያ በኋላ እንግዲህ ሄርሜላንም በስሩ ቁጥጥር ያደርጋታል። አቶ አለሙንም በዛ ያስፈራራ በቁጥጥሩ ስር ማድረግ ይችላል ማለት ነው። በዛ ላይ አብነት ተጎኑ ስለሆነ ህብሰትና በአምላክ እንዲሁም አብነት ያሸንፋሉ የሚባል ጥርጥር አለ። ቀጣይ እና ያለው ሰብስክራይብ